ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሲቪል ማህበረሰብ ድርጅቶች በማሻሻያ ረቂቅ አዋጁ እንዲካተቱ ያቀረባቸው ሀሳቦች ተቀባይነት ማግኘታቸው ተገለጸ። የሲቪል ማህበረሰብ ድርጅቶች ሲያቀርቧቸው የነበሩ ቅሬታዎች ያካተተ የማሻሻያ ረቂቅ አዋጅ መዘጋጀቱን የሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀ። ባለስልጣኑ ከየካቲት 26 እስከ 28 ቀን 2018 ዓ.ም የሚካሄደውን የሲቪል ማህበረሰብ ድርጅቶች ሳምንት ምክንያት በማድረግ የካቲት 4 ቀን 2018 ዓ.ም ጋዜጣዊ መግለጫ ሲሰጥ ምክትል ዋና ዳይሬክተሩ አቶ ፋሲካው ሞላ እንደተናገሩት በማሻሻያ ረቂቅ አዋጁ ላይ የሲቪል ማህበረሰብ ድርጅቶች አቅርቧቸው የነበሩ ቅሬታዎችን መከታተላቸውን ገልጸዋል። ከዚህ ቀደም ድርጅቶች ማንኛውም ሀገር በቀል ድርጅት በመራጭ ትምህርት እንዲሁም ምርጫ መታዘብ ስራ ለመሰማራት የውጭ ገንዘብ ድጋፍ መቀበል እንደማይችሉ በማሻሻያ ረቂቅ አዋጁ መደንገግና ቅሬታ ያላቸው ድርጅቶች በፍርድ ቤት በመቅረብ አቤቱታቸውን ያቀርቡበት የነበረው ድንጋጌ በመሻር የባለስልጣን ውሳኔ የመጨረሻ እንዲሆን መደረጉ ከፍተኛ ቅሬታ መፍጠሩ ይታወሳል። ማሻሻያው በተሳትፎ ደረጃ ምንም አይነት ችግር የለበትም ያሉት ምክትል ዋና ዳይሬክተሩ ረቂቁ ከመቅረቡ በፊት ከድርጅቶች ጋር ውይይት መደረጉንና ከውይይቱ በኋላ በተደራጀ መንገድ በጽሑፍ ሀሳባቸውን መስጠታቸውን ተናግረዋል። የበጎ አድራጎት ድርጅቶችና ማህበር አዋጅ ቁጥር 621/2001 የሲቪል ማህበረሰብ ድርጅቶችን ስራ የሚገድብና ጫና የሚፈጥር ነው ተብሎ ቅሬታ ይቀርብበት እንደነበረ በ2011 ዓ.ም ተሻሽሎ የሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113/2011 ጸድቆ በስራ ላይ ይገኛል። ባለስልጣኑ ከ7 ዓመታት በኋላ አዋጁን ለማሻሻል ሲሞክር ለውይይት ያቀረበው ረቂቅ ላይ በፊት እንዲሻሻል ምክንያት ሆነው የነበሩ ጉዳዮችን በድጋሚ አካቷል በማለት ከዚህ ቀደም ድርጅቶች ለሪፖርተር ቅሬታቸውን መግለጻቸው የሚታወስ ሲሆን፣ ምክትል ዋና ዳይሬክተሩ ግን ረቂቅ አዋጁ ሲዘጋጅ የድርጅቶች ሀሳብ ተካቶበት እንደነበረ ያስረዳሉ። በዚህም የድርጅቶች ሀሳብ በድጋሚ የተካተተበት ረቂቅ አዋጅ መዘጋጀቱን ገልጸው እንደ አስፈላጊነቱ ውይይት የሚደረግ ይሆናል በማለት በድርጅቱ ላይ ጫና የሚፈጥር ነው የሚለውን ቅሬታ እንደማይስማሙበት ተናግረዋል። ከፌዴራል የሲቪል ማህበረሰብ ድርጅቶች አዋጅ በተጨማሪ ክልሎች የራሳቸውን አዋጅ እንዳላቸው በማስታወስ ለዚህም ምክንያቱ የአዋጅ ተፈጻሚነት ወሰን የሚመለከት መሆኑን አስረድተዋል። የፌዴራል አዋጅ የሚተዳደሩ ድርጅቶቹ ከ2 ክልል በላይ የሚንቀሳቀሱ የውጭ ድርጅቶች፣ የሃይማኖት ተቋማት ያቋቋሟቸው የልማት የበጎ አድራጎት ድርጅቶች ብቻ ናቸው ብለዋል። በመሆኑም በአንድ ክልል ብቻ የሚንቀሳቀሱ ሀገር በቀል ድርጅቶች የሚተዳደሩት ክልሉ በሚያወጣው ሕግ መሰረት መሆኑንም አብራርተዋል። የሁላችን መነሻ ሀገራዊ ፖሊሲ ነው ያሉት ምክትል ዋና ዳይሬክተሩ በክልሎች የሚገኙ የሲቪል ማህበረሰብ ድርጅቶችን የሚከታተሉ የፋይናንስ፣ የፍትህ ቢሮዎች መሆናቸውን ገልጸዋል። የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴን በበኩላቸው የውጭ ድጋፍ በተለይም የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ያቀርብ የነበረውን እርዳታ በማቆሙ ምክንያት የሲቪል ማህበረሰብ ድርጅቶች የደረሰባቸው ጉዳት ጥናት ለማድረግ መሞከሩን፣ አብዛኛው ድርጅቶች ቢሮአቸውንና አካውንቶቻቸውን በመዝጋታቸው በማህበራዊ የትስስር ገጻቸው ለማግኘት ጥረት መደረጉን ተናግረዋል። ሆኖም 100 ያህል ድርጅቶች ላይ ጥናቱ መደረጉንና ድርጅቶች ያገኙት የነበረው ከፍተኛ መጠን ያለው ገንዘብ እንደተቋረጠባቸው ገልጸዋል። በጤና ዘርፍ በተለይም የመድኃኒት ግዢ ላይ ተሰማርተው የነበሩ ድርጅቶች ከፍተኛ ገንዘብ ተቋርጦባቸዋል። እስከ $150 ሚሊዮን የሚጠጋ ገንዘብ የተቆረጠባቸው ድርጅቶች ነበሩ። ጉዳቱ ቀላል ባይሆንም አሁን ግን ወደ ስራቸው ተመልሰዋል ብለዋል። ባለስልጣኑ ከየካቲት 26 እስከ 28 ቀን 2018 ዓ.ም ለማካሄድ ባቀደው የሲቪል ማህበረሰብ ድርጅቶች ሳምንት ድርጅቶች ስራቸውን በማህበረሰብ ውስጥ በሚደረጉ ማናቸውም እንቅስቃሴዎች ያላቸውን ሚና ለህዝብ፣ ለባለድርሻ አካላት እንዲያስተዋውቁ ያደርጋል ተብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።